በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ሕይወተ ማርያም ድንግል ክፍል 14 ምዕራፍ 3 15ኛው ዓመት። በሕግ ጠባያዊ በየጥቂቱ ማደግ ግዴታ ነውና በልማደ ፍጥረት እመቤታችን ድንግል ማርያምም 1 2 እያለች 15ኛው ዓመት ላይ ደረሰች። የሴቶች ትክክለኛ ጊዜ ማለት ይህ ዘመን ነው። አቅመ ሔዋን የሚያደርሱበት የሚታጩበት፣ በኋለኛውም ዘመን ከትንሣኤ ሙታን በኋላ በመንግሥተ ሰማያት የሚኖሩበት፣ ለእግዚአብሔር ማደሪያነት የሚታጩበት፣ ከሰማያዊው ንጉሥ ጋር የሚዋሃዱበት ዘመን ነው። እመቤታችንም በዚህ ዘመን 3 አበይት ቁም ነገሮችን አከናውናለች። የመጀመሪያው ከጠላት ጋር መዋጋት። እስከዚህ ዓመት ድረስ በእመቤታችን ሕይወት ውስጥ የተመዘገበ ከፍተኛ የጦርነት ወቅት የለም። አሁን ግን እናቷ ሔዋንን ስታክል ከፍተኛ ጦርነት ተጀመረ። ሰይጣን ከሔዋን ጋር ጦርነት የጀመረው በዚህ ዕድሜዋ ላይ ሳለች ነበርና ቀዳሚት ሔዋን በዚህ ዕድሜዋ ድል እንደተነሳችለት ዳግማዊት ሔዋን እመቤታችንም ድል የምትነሳ መስሎት ጦርነቱን ጀመረው። የሁሉ እናት ሔዋንን ራሱን በእባብ ሰውሮ እንደተዋጋት እመቤታችንም የተዋጋት በካህናት አይሁድ በሕዝብ አይሁድ ላይ ሆኖ ነበር። የመጀመሪያይቱ ሔዋን ጦርነት የተጀመረው በገነት መካከል በቅዱስ ስፍራ ሲሆን በዳግማዊት እመሕያዋን ድንግል ማርያምም ሰይጣን ጦሩን ያነሳባት ገና በመሰዊያው ስፍራ በተቀደሰው ተራራ በቤተ መቅደስ ሳለች ነው። ምናምንቴ ሰዎችን አስነስቶ ከቤተ መቅደስ የመውጣቷን ጉዳይ ለማስፈጸም ደፋ ቀና ማለት የጀመረው ሰይጣን በገነት የነበረችውን ሔዋን ለመጣን የተጨነቀውን ያክል ተጨንቋል። በሕዝቡ ጩኸት፣ በካህናቱ ክፋት፣ በጠንቋዮች አስማትና ምታት በእግዚአብሔር እጅ የተያዘች ክብርት ሕይወቷን ለማጥፋት በቅጠል ቀዳዳ እየተመለከተ ይከታተላት ነበር። በ12 ዓመት የቤተ መቅደስ ቆይታዋ ከመላእክቱ በሰማችው ስመ እግዚአብሔር ብቻ መጥቁል የተባለውን ጠንቋይ ከተከታዮቹ 370 የሚጠጉ አጋንንት ጋር ከምድር በታች እንዲሆኑ ያደረገች መሆኗን በታላቁ ነገረ ማርያም መጽሐፍ ተመዝግቧል። ሰውን ወደ መቃብር ማውረድን በሴቶች በኩል የጀመረው ጠላታችን ሰይጣን በዛሬዋ ሴት በኩል ደግሞ ራሱ ወደ መቃብር ወረደ። በመላእክት ሰይፍ እየታጨዱ የጠፉ አጋንንት ብዙ ናቸው። በታላላቅ ጦርነቶች ድልን የተጎናጸፉ እንደነ ዲቦራ ያሉ ታላላቅ ሴቶችን ታላቁ መጽሐፍ የመዘገበልን ሲሆን መጽሐፈ መሳፍንት ምዕራፍ 4 ቁጥር 1 እና ምዕራፍ 5 ቁጥር 5 በረቂቃኑ የክፋት ሰራዊት ላይ ድልን በመጎናጸፍ ግን እንደ እመቤታችን የተሳካለት የለም። ሁሉንም የማሸነፏ ምስጢር ግን ትዕግስት ነው። በሕማሙ ሁሉ የማይነገረው የትዕግስት እናቱ ትዕግስት ድንግል ማርያም ሰይጣን ያሸነፈችበት መሳሪያ ትዕግስት ነው። የቀደመችው ሴት በሰይጣን ለመሸነፏ ምክንያቱ ትዕግስት አልባነቷ ነበር። አዲሲቷ ሔዋን ግን ትዕግስትን የተጎናጸፈች የትዕግስት እናት ናትና በሔዋን መቸኮል ምክንያት የተወለደውን ሞት ክፋትን የሚሰብር የዘላለም ሕይወትን ወለደች። በሕይወት መኖር ለሚታገሱ ሰዎች የተሰጠ ጸጋ ነው። የሰው ትዕግስት የሚገለጠው በፈተና ውስጥ ማለፍ ሲችል ነውና የእመቤታችንም ትዕግስት እስከ ወዲያኛው ለዓለም የተገለጠ ይሆን ዘንድ ሰይጣን በፈተና ላይ ፈተና እየደራረበ ከቤተ መቅደስ እስኪያስወጣት ደርሶ ተፈታተናት። ያለ እግዚአብሔር ፈቃድ በእርሷ ላይ ስልጣን የሌለው መሆኑ ይታወቅ ዘንድ ብዙ ጊዜ ጥፋት ያላደረሰባት ቢሆንም ከቤተ መቅደስ ልትወጣ ከሰማይ አምላክ ተወሰነ። ከቤተ መቅደስ ስትወጣ እርሷን ግን አማናዊት ቤተ መቅደስ አደረጋት። ሰዎቹ የሰው ልጅ የሰራውን ቤተ መቅደስ ሲከለክሏት፣ እግዚአብሔር ግን የማትፈርስ ቤተ መቅደስ አድርጎ ለዘላለም ማረፊያ ልትሆነው 20ውን ዓለማት 22ቱን ስነ ፍጥረት በሰራባቸው ቅዱሳት እጆቹ ሰራት። ያን ጊዜ በነቢይ ስለ እርሷ የተባለውን ተፈጸመ። ልዑል ማደሪያውን ቀደሰ፣ እግዚአብሔር በመካከሏ ነውና አትታወክም። ሁለተኛው መታጨት። ማጨት የነገሮች ሁሉ መቅድም ነው። አዳም ሚስቱ ሔዋንን ሚስት ከማድረጉ አስቀድሞ አጫት። ይህች አጥንት ከአጥንቴ ስጋዋም ከስጋዬ ነው፣ ሚስት ትሁነኝ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 23።
ዳግማዊ አዳም ኢየሱስ ክርስቶስም ቤተ ክርስቲያንን አካሉ ከማድረጉ በፊት አጫት። ለማጫዋ የሚሆን ለክብሯ የሚመጥን ሌላ ዋጋ ባይገኝ የገዛ ደሙን ማጫ አድርጎ ከፈለ። አካሉ ልትሆን በተወሰነበት በዕለተ ስቅለት ዋዜማ ስጋውን ቆርሶ ደሙን አፍሶ መስጠቱ ማጨት መቅድመ ነገር በመሆኑ ነው። ሙሽራዋ ክርስቶስ ሐዋርያትን ሽማግሌ አድርጎ የማጫ ዋጋውን ስጋውና ደሙን ካቀረበው በኋላ ነው ሙሽራይቱ ቤተ ክርስቲያንን አካሉ ሊያደርጋት የሚችለውን ማየገቡውን ያፈሰሰላት። ከዚህ በኋላ እርሱም መራዊሃ ለቤተ ክርስቲያን ተብሎ ተጠራ። ቤተ ክርስቲያንም እርሷም ሁሉን በሁሉ የሚሞላ የእርሱ አካሉና ሙላቱ ናት። ኤፌሶን ምዕራፍ 1 ቁጥር 23 ተብላ ተጠርታለች። አሁንም ቤተ ክርስቲያን የክርስቶስ ናት፣ ክርስቶስም የቤተ ክርስቲያን ነው። በዚህ ልማድ እመቤታችን ድንግል ማርያምም በዮሴፍ በኩል ለእግዚአብሔር ማደሪያነት ታጨች። ቀደም አድርገን እንደተናገርነው እናቷ ሔዋን የታጨችውና በቀዳማይ ወይም ዳግማይ ዘንድ ሞገስን ያገኘችው በዚህ በ15ኛው ዓመት ዕድሜዋ ላይ ነበር። እመቤታችንም የቀና መልክ ከደም ግባት አስተባብራ ይዛ የተገኘች ፍጽምት ሔዋን መሆኗን ለመግለጽ በዚህ ዕድሜዋ ታጨች። በዳግማይ አዳም በክርስቶስ ዘንድ ሞገስን አገኘች። በዚህ ምክንያት በሥላሴ ዘንድ መወደዷን አወቅን። መታጨት አንዱ የመወደድ ምልክት ነውና። ከዚህም ባሻገር ባትታጭ ኖሮ ከሰማይ የወረደች አርያማዊት ኃይል ላለመሆኗ ምን ማስረጃ ይኖረን ነበር? ከኛ ይልቅ በቀደመው ዘመን ከሰማይ ስጋን ለብሶ የወረደ እንጂ የኛ ምድራዊ ስጋ አልተዋሃደም ለሚሉት ሰዎች በተመቻቸውም ነበር። አሁን ግን ከዳዊት ወገን ለሆነው ለዮሴፍ ስትታጭ በማየታችን ከአብርሃም ዘንድ የተወለደች ምድራዊት ሴት እንጂ ሰማያዊ መልአክ እንዳልሆነች ታወቀ፣ ተረዳ። የማቴዎስ ወንጌል ምዕራፍ 1 ቁጥር 18፣ ዕብራውያን ምዕራፍ 2 ቁጥር 16። ለዮሴፍ መታጨቷ በብዙዎች ዘንድ የመሰናክል ዓለት ሆነባቸው። እርሷ ግን በዮሴፍ በኩል የታጨች የእግዚአብሔር ሙሽራ እንጂ ለዮሴፍ የታጨች የዮሴፍ ሙሽራ እንዳልነበረች በዙሪያችን እንደ ደመና የከበቡን ብዙ ምስክሮች አሉን። ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ በአንድ ወቅት በቆሮንቶስ ሳሉ ደቀ መዛሙርቱ ሲጽፍላቸው እንደ ንጽሕት ድንግል ለአንዱ ንጽሕት ሙሽራ አጭቻችኋለሁ፣ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ብሎ እንደተናገረው ዮሴፍም እመቤታችን ለፈጣሪ ሰማያት ወምድር ለኢየሱስ ክርስቶስ ማደሪያ ትሆን ዘንድ አጫት እንጂ ለተቃርቦ ብእሲ ወብእሲት እንዳልሆነ በጥቂቱ በሚከተሉት ነገሮች መመልከት ይቻላል። የመጀመሪያው ከታጨችበት ጊዜ በኋላም ድንግል ሆና መገኘቷ። ከደናግለ እስራኤል ሁሉ ልዩ የሆነች እመቤታችን ነቢይ እንደመሰከረላት ለዘላለም በሦስቱም ድንግልናዎቿ ታትማ ትኖራለች እንጂ አትከፈትም። ሕዝቅኤል ምዕራፍ 44 ቁጥር 1። ለዮሴፍ ከመታጨቷ በፊት እንደነበረው ሁሉ ከታጨች በኋላ እንዲሁ ነበረች። ለዮሴፍ ከታጨች ከ9 ወር በኋላ ስለተደረገው ነገር ወንጌላዊው ሲመዘግብ የተናገሩት ለዚሁ በቂ ምስክር ነው። እናቱ ማርያምም ለዮሴፍ በታጨች ጊዜ ሳይገናኙ ጸንሳ ተገኘች። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ብለውናል። ለዮሴፍ መጨነቅስ ምክንያት የሆነው ምን ይሆን ነውና በድንግልና ሳለች የጸነሰች ሴት ከዚህ አስቀድሞ ባለመኖሯና በድንግልና የጸነሰች መሆኗን ለልቦናው የሚያስረዳበት መንገድ ባለማግኘቱም አይደል? መልአክ እስከሚነግረው ድረስ እርሱ በታላቅ ጭንቀት ውስጥ ነበር። በተለይም ከካህናት የተቀበላት ሊጠብቃት እንጂ ለሌላ አልነበረምና በመንፈስ ቅዱስ የጸነሰች መሆኗን እስከሰማበት ጊዜ ድረስ ከመጨነቅ አላቋረጠም። ሊቃነ ካህናቱ በመንፈስ ቅዱስ ያስጠበቁት አደራው ናትና ወንጌላዊው ሉቃስም የእርሷን ነገር ሲናገር ከታጨች በኋላ ድንግል በሚለው ስም ጠርቷት እናገኘዋለን። የሉቃስ ወንጌል ምዕራፍ 1 ቁጥር 26። መንፈስ ቅዱስ በወንጌላውያን በኩል ባወጣው ስም ቤተ ክርስቲያናችን ለዘላለም ስትጠራት ትኖራለች፣ ቅድስት ድንግል። ሁለተኛው ዮሴፍ ዕለቱን ንግድ ተሸኝቶ ማደሩ። የእመቤታችን ዜና መዋዕል በተጻፈባቸው መጻሕፍት ሁሉ እንደተመለከትነው የታጨችለት ሰው ዮሴፍ እርሷን ከተቀበለበት ዕለት ጀምሮ ወደ ንግድ ለመሄድ ተሸኝቶ ማደሩ ተመዝግቧል። በዘመናቸው የነበረው ንግድ
የ2-3 ወር መንገድ ተጉዞ የሚነገድ በመሆኑ እመቤታችንን ተቀብሎ ዕለቱን ወደ ንግድ እንደሄደው ዓለም ሁሉ ወደ ገዛ መንገዱ አዘንብሎ የነበረ መሆኑን ያመላክታል። ጠባቂዋ ቅዱስ ሚካኤል እንጂ ዮሴፍ አይደለምና ጠበቅኩ ብሎ እንዳይኩራራ ነው። ሚስጥሩ የሆኖ ሳለ ዮሴፍ ለሚስትነት የታጨችለት ቢሆን ኖሮ ዕለቱን ንግድ ለመሄድ ተሸኝቶ ያድር ነበርን? የአዲስ ሙሽራ ስርዓት ያለው አይደለምን? በመጽሐፍ እንደተመዘገበው አዲስ ሚስት ያለችው እርሱ ቢጠሩት እንኳን አቤት አይልም። የሉቃስ ወንጌል ምዕራፍ 14 ቁጥር 18። የዮሴፍ ግን ከዚህ ልዩ ነውና ከስርዓተ መራዊ ውጭ ወደ ንግድ ከመሄድ አልተከለከለም። ሁለተኛው ለቅዱስ ገብርኤል በሰጠችው መልስ። ቅዱስ ገብርኤል ወደ እመቤታችን ገብቶ በምስጋና የተሞላ ሰላምታን ካቀረበ በኋላ የመጣበትን ዓላማ ሲገልጽ የጀመረው ትጸንሲ በማለት ነው። እመቤታችን ግን ይህን ስትሰማ ዝም አላለችም። ምድር ያለ ዘር ሴት ያለ ወንድ እንዴት ሆኖ ትጸንሳለሽ ትለኛለህ ብለዋለች። የሉቃስ ወንጌል ምዕራፍ 1 ቁጥር 34። ይህ ቃል ባል የታጨላት ሴት ቃል ይመስላልን? ለሚስትነት የታጨች ሴት እውነቱን ነው ባል ያገባሁ ለዚህ አይደል ትላለች እንጂ እኔ ወንድ ሳላውቅ መቼ ብላ ታውቃለች። በቀደመው ዘመን የእግዚአብሔር መልአክ የመጽነሷን ነገር የነገራት አንዲት ሴት እንደነበረች በመሳፍንቱ መጽሐፍ ተጽፏል። ወንድ ልጅ ትወልጃለች ሲላት እንድወልድ በምን አውቃለሁ ብላ ምልክቱን ጠይቃለች እንጂ እንደመቤታችን ይህ እንዴት ይሆናል ብላ አልተገረመችም። በነቢይ የተናገራት ሌላኛይቱ ሴት የደገመችው ይህንኑ ነው። ለመውለድ ከነበራት መሻት የተነሳ ባሪያህን እንዳትዋሻት አለችው እንጂ ይህ እንዴት ይሆናል አላለችውም። ሁለተኛ ነገሥት ምዕራፍ 4 ቁጥር 16፣ መጽሐፈ መሳፍንት ምዕራፍ 13 ቁጥር 3። የእመቤታችን ግን ከዚህ ልዩ ነው። ለዘላለም እንደማታደርገው አውቃ ወንድ ስለማላውቅ አለች። ይህ ቃል ሊቃውንት ሲተረጉሙላት ዘንተ ትቤ ድንግል በንተ ዘኢአረገ ህሊና ጓለ እመሕያው ውስተ ልባ። ድንግል ይህን የተናገረችው የሰው ልጆች ሐሳብ ማግባት መጋባት በልቡናዋ ስለሌለ ነው ብለው ተርጉመውላታል። የመላኩም መልስ ቢሆን የሚያመለክተው ንጽህናዋን ነው። እኔ ወንድ ሳላውቅ ብላ ስትጠይቀው የመለሰላት ምን ነው ለዮሴፍ የታጨሽ አይደለምን ብሎ አይደል? እውነትሽን ነው። ያንቺማ ጽንስ መቼ እንደ ሌሎች ሴቶች ጽንስ ነው። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል ብሎ መልሶላታል። ሰማያዊቷ ሙሽራ ትክክለኛው መልስ ይህ ነበርና ከዚህ በመነሳት ዛሬም ካህናት በቤተ መቅደስ ሲያመሰግናት ኦ ድንግል አኮ ለዮሴፍ ዘተፍህርኪ ለተቃርቦ አላ ከመ ይቀብ ንጽሐ። ድንግል ሆይ ለዮሴፍ የታጨሽው እንደ ሰው ባል ልማድ አይደለም፣ ንጹሕ ሆኖ ሊጠብቅሽ ነው እንጂ ይሏታል። ወንጌላዊው ማቴዎስም ንጽህናዋን ሊገልጽላት አልወደደም በማለት ዮሴፍ ለእመቤታችን የነበረውን ጥንቃቄ ይገልጽላታል። የማቴዎስ ወንጌል ምዕራፍ 1 ቁጥር 19። መንፈስ ቅዱስ ባወቀ ዮሴፍ ጻድቅ በመሆኑ በቅድስና ሲጠብቃት የተሰጠችው የመንፈስ ቅዱስ አደራ ናትና እጅግ የተጠነቀቀላት፣ የበኩር ልጇንም እስከወለደች ጊዜ ድረስ በነቢያት ትንቢት የተነገረላት ድንግል እንደሆነችም አላወቀም። በመጨረሻም ጌታ በተወለደባት የቤተልሔም ዋሻ 5 ምስክሮች አይቶ እስኪረዳ ወላዲት አምላክነቱንና በመንፈስ ቅዱስ የጸነሰች መሆኗን አላወቀም። የመጀመሪያው ሥርዓተ ስብሐት። እግዚአብሔር አብይ ታላቅ የሆነ እግዚአብሔር ክብር መገለጥ ማለትም የቤተልሔም ዋሻ በዕለተ ልደት በታላቅ የእግዚአብሔር ክብር ተሞልቶ አድሮ ነበር። ከዚያም አልፎ እረኞች እስከነበሩበት ድረስ እንደ ክረምት ጎርፍ ታላቅ ሰማያዊ ብርሃን በአካባቢው ይጥለቀለቅ እንደነበር በቅዱስ ሉቃስ አመዘጋገብ ይታወቃል። የሉቃስ ወንጌል ምዕራፍ 2 ቁጥር 8። ሁለተኛው ሁረተ ኮከብ በካልእ ፍና። የኮከብ ባልተለመደ መንገድ መሄድ። ኮከብ ዓለማችን ከተፈጠረበት ከ4ኛው ዕለት ጀምሮ ከታላቁ ሰማይ ሰሌዳ ላይ ኮከብን መመልከት የተለመደ ቢሆንም የዛሬው ኮከብ ግን ከዚህ ልዩ ነው። በነቢያት ከያዕቆብ ኮከብ ይወጣል፣ ከእስራኤልም ኃጢአትን ያስወግዳል፣
ኦሪት ዘኍልቍ ምዕራፍ 24 ቁጥር 12 የተባለለት የአጥቢያ ኮከብ ክርስቶስ መወለዱን ለማብሰር ሐዋርያ ሆኖ ከፋርስ ባቢሎን እስከ ኢየሩሳሌም በሌሊት እንደተለመደው ሳይሆን ባልተለመደው ሰዓት በቀን ከመጀመሪያዋ የሥነ ፍጥረት ዕለት ጀምሮ እንደምናውቀው በሩቅ ሆኖ ማንም በማይሰፍረው የሰማይ ርዝመት ልክ ብሩህ ሆኖ መልኩን እያሳየ ሳይሆን በሰው ቁመት ልክ ሆኖ መጓዙን በጌታችን የልደት ስፍራ በበረት ላይ ሰፈፍ ብሎ መታየቱ የመንፈስ ቅዱስ ሥራ በጉልህ ላልተረዳው ዮሴፍ ጠቁሞ የሚያሳይ ምልክት ነበር። ከሰው ልጆች ተለይቶ ማደሪያውን ሩቅ አድርጎ በጽራርያ የሚኖር የነበረው ጌታ ማደሪያውን በሰው መካከል ሲያደርግ በሩቅ ይታይ የነበረው ሰማያዊ ኮከብ በበረት ላይ ሆኖ ብርሃኑን ሲነዛ ከዮሴፍ እስከ ሰብአ ሰገል ሃይማኖታቸውን አጽንቶላቸው ለባህሪው የሚገባ ስግደትን ሰግደውለታል። ሶስተኛው ምጽአተ ሰብአ ሰገል ዘምስለ ብዙሃ አመሃ የሰብአ ሰገል ከብዙ እጅ መንሻ ጋር መምጣት። ሰብአ ሰገል ሲመጡ ይህን 2 ዓመት የፈጀውን መንገድ በብዙ ሰራዊት ተከበው ብዙ እጅ መንሻ ተሸክመው እንደመጡ ቅዱስ ወንጌል ምስክር ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ከሩቅ ምስራቅ እስከ ቤተልሔም ተሸክመው ያመጡትን እጅ መንሻ ሲያቀርቡ ሲመለከት ዮሴፍ በልቡናው 2 ነገሮችን ያወጣና ያወርድ ነበር። አንደኛው እልፍ ሰራዊት የተከተላቸው እነዚህ ታላላቅ ነገስታት ዘውዳቸውን እያወረዱ ክብራቸውን ትተው የሚሰግዱለት እርሱ በእውነት አምላክ ቢሆን አይደለምን? ሁለተኛው ነቢያት የተናገሩለት ስለዚህ ሕፃን ነውን ሲል በልቦናው ያመላልሳል። በገጸ ልቦናው ቆሞ ነቢዩ ዳዊት 10 አውታር ባለው በበገና ነገስተ ተርሴስ ወደ ሲያት አመሃ ያበውኡ ነገስተ ሳባ ወአረብ ጋዳ ያመጽኡ ወይሰግዱ ሎቱ ኩሎሙ ነገስተ ምድር። የተርሴስና የደስያት ነገስታ እጅ መንሻ ያቀርባሉ። የሳባና የአረብ ነገስታትም ስጦታን ያመጣሉ። የምድር ነገስታትም በፊቱ ይሰግዳሉ። መዝሙር 71 ቁጥር 10 እያለ ይዘምራል። ይህን ሁሉ ከዮሴፍ ጋር እመቤታችንም በልቧት ይዘው ተጠብቀውም ነበር። የአባቶቿ ነቢያት የትንቢታቸው ፍጻሜ ነውና። የሉቃስ ወንጌል ምዕራፍ 2 ቁጥር 19። አራተኛው ፍርሃተ ኖሎት የእረኞች ፍርሃት። በቤተልሔም ምድር መንጋቸውን በትጋት ሲጠብቁ ያደሩ እረኞች እግዚአብሔር ከበረከተ ልደቱ ሊያሳትፋቸው ያዘጋጃቸው ፍጡራን ናቸው። የተሰለፉበት ዓላማ ይሄ ባይሆንም ሰውን ለልዩ ልዩ በረከት የሚጠራ አምላክ ሳኦልን ከአህያ ፍለጋ፣ ዳዊትን ከበግ መንጋ፣ ሙሴ ጸሊምን ከውንብድና፣ ጢሞቴዎስን ከምንዝርና ጠርቶ እንደባረከ እነዚህን ሳያስቡት አስቦ ጠርቶ ባረካቸው። መልአክ አይተው በመለኮታዊ ብርሃንም ተጎብኝተው አያውቁም ነበርና እንደ መብረቅ ጆሮን ጭው የሚያደርግ ድንጋጤ እንደነገጡ። የሰማዩ መልአክ ቅዱስ ገብርኤል ፍርሃታቸውን እንዲያስወግዱ አጥብቆ የመከራቸው ቢሆንም እነሱ ግን እስከ ቤተልሔም ፍርሃታቸውን አልተወገደላቸውም ነበር። ዮሴፍ ይህን ሲመለከት ወላዲተ አምላክ እንደሆነች እርሱ በነቢያት ደጅ ጥናት የነበረው ጌታ መሆኑን አወቀ። ምክንያቱም እንደ ሰውኛ በጨርቅ ተጠቅሎ በግርግም ተጥሎ ያለው ይህ ሕፃን ምኑ ያስፈራል? አምላክ ቢሆን ነው እንጂ በባህር የመለኮቱ መላእክት የሚፈሩት ኃያላኑ የሚንቀጠቀጡለት ነውና። አምስተኛው ቅዳሴ መላእክት የመላእክት ምስጋና። ይህ ቀን ለፍጥረት ሁሉ አዲስ ቀን ነው። ሰው የመላእክቱን ዝማሬ የሰማበት ቀን ነው። አምላክ በሰማይ ማደሪያውን የሚመሰገንበት ምስጋና ከምድራውያን ፍጥረታት መካከል ማን ያውቃል? በወዲያኛው የመላእክት ዓለም በሰማይ እንጂ በወዲሁ የሰው ልጆች ዓለም በመሬትስ መቼ ተዘምሮ ያውቃል? ዛሬ ግን እንደዚህ አይደለም። ሊቁ በሃይማኖተ አበው እንደተናገረው ዓለምኒ ኮነ ሰማየ ወሰማይኒ ኮነ ዓለመ፣ ዓለም ሰማይ ሆነ ሰማይም ዓለም ሆነ። ያ ማለት ሰማያዊ መለኮት ምድራዊ ሰውን ሆነ፣ ምድራዊ ሰውም ሰማያዊ መለኮትን ሆነ ማለት ነው። ስለዚህ ለሰማያዊ አምላክ የሚገባው ሰማያዊ ዝማሬ ለመሬታዊው ሰው በተደረገለት ጊዜ የሰማያዊያኑ መላእክት ዜማ እንደ ማለዳ ውርጭ ወርዶ በቤተልሔም ዙሪያ ተነጠፈ። ከዚያም በነቢያት የተባለው እንዲፈጸም እግዚአብሔር የሰማዩን መስኮት ከፈተ። ይበሉት ዘንድ ለሰው ልጆች የሰማዩን እንጀራ አዘነበላቸው። የመላእክቱንም እንጀራ ሰው በላ። መዝሙር 77 ቁጥር 23። የዝማሬን ጣዕም ቀምሰው መዓዛውን አሽተው አያውቁ የነበሩ እረኞች ሳይቀር ከመላእክት ዝማሬ ተምረው ዘምረዋል።
በሰማይም በምድር የሚኖሩ በልሳነ ሰብ በነገረ እንስሳ የሚነጋገሩ በሕገ ጣዖት በሕገ ኦሪት የሚኖሩ በዙፋን ከሚቀመጠው ንጉሥ በአደባባይ እስከሚቀመጠው ንጉሥ በብርሃናውያኑ የሰማይ ከተሞች ከሚኖሩ መላእክት በበረሃ እስከሚኖሩ እንስሳትና አራዊት ሁሉም አንድ ሆነው ሲዘምሩት ሲመለከቱ ዮሴፍ አምላክነቱን ተረዳ። እርሷም ወላዲት አምላክ እንደሆነች አወቀ። ወደ ኋላ ተመልሶ አባቶቹ ነቢያት በትንቢት የተናገሩለት ሲመረምር ነቢዩ ኢሳይያስ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ኢሳይያስ ምዕራፍ 9 ቁጥር 6 ብሎ ሲጠራው አገኘውና ነገስታቱ ሊቃነ መላእክቱ ሊሰግዱለት እንዲገባው አመነ። ስለ እናቱም እነሆ ድንግል በድንግልና ጸንሳ ትወልዳለች ሲል ሰማውና እምነ መኑ ጸነስኪ ባላት ጊዜ መንፈስ ቅዱስ ብላ ስትነግረው አእምሮ አልቀበልለት ብሎ የነበረው ከ9 ወር በኋላ ከአእምሮ በላይ የሆነውን ሐሳብ በፍጹም ልቦናው አምኖ ተቀበለ። ራሱን ያለ ምስክር ያልተወው ጌታችንም ለዮሴፍ የተገለጠው በእነዚህ 5 ምልክቶች ነው። ወላዲተ አምላክ መሆኗን የተረዳው ዮሴፍ የንጉሥ እናት መሆኗን በመረዳቱ በአረጋዊነት ጉልበቱ እስከ ድኅሪት እስትንፋስ አገልጋዩ ሆኖ ሊኖር ወደደ። ስለዚህም ከሩቅ ምስራቅ እስከ ምድር አፍሪቃ ከእስክንድሪያ እስከ ኢትዮጵያ በመንገዷ ሁሉ አገለገላት። የመታጨቷ አንዱ ዓላማም ይህ ነበርና በሄደችበት ሄዶ ሊያገለግላት እሱም ራሱ ለዚህ ዓላማ የታጨ ከመከራው እንዲሳተፍ የተፈቀደለት ታላቅ ባለ ትዕግስት ሰማዕት ነው። እመቤታችን ለዚህና መሰል ተግባራት የታጨች የሰማዩ አምላክ ሙሽራ ስለሆነች ለዮሴፍ የታጨችበት ነገር አጣመው ከሚተረጉሙ የሰይጣን ደቀ መዛሙርት ሥጋ ለበሳ አጋንንት መጠንቀቅ መልካም ነው። እስኪ ፍረዱ። ንጉሥ ሳለ በዙፋኑ ሌላ ንጉሥ ይቀመጣልን? ንጉሡ ከሞተ በኋላ ዙፋኑ የሚወርስ አይደለምን? የንጉሥ ማኅፀንም እኮ የጌታ ዙፋን ነው። ከጌታ መጸነስ በኋላ በማኅፀነ ማርያም ፍጡር ተጸነሰ ብሎ ማውራት የፈጣሪን ዙፋን ማውረስ እኮ ነው። ይህ ደግሞ እንዳይሆን መልአኩ ቅዱስ ገብርኤል ወይሁቦ እግዚአብሔር አምላክ መንበረ ዳዊት አቡሁ እግዚአብሔር አምላክም የዳዊትን የአባቱን ዙፋን ይሰጠዋል የሉቃስ ወንጌል ምዕራፍ 1 ቁጥር 32 በማለት የዳዊት ዙፋን ተብላ በተጠራችው በማኅፀነ ማርያም ለዘላለም ነግሶ እንደሚኖር ተናግሮለታል። ሞት የማይሽረው የዘላለም ንጉሥ መሆኑንም በተከታዩ ቃል ለመንግስቱም ፍጻሜ የለውም በማለት ዙፋኑ ለዘላለም የጸና እንደሆነ ይመሰክራል። እንግዲያውስ እመቤታችን ጌታችን ከወለደች በኋላ ሌሎች ልጆችን ወለደች ማለትህ ወንድሜ ሆይ በመንግስቱ ሽረት የሌለበትን ንጉሥ ዙፋኑን ለሌላ ለባዕድ መስጠት ነውና ተመለስ። እንደ አባትህ እንደ ዳዊት አቤቱ ዙፋንህ ለዘላለም ነው መዝሙር 44 ቁጥር 6 ብለህ ዘምር። ሌላው በህቱም ድንግልና ጸንሳ በህቱም ድንግልና መውለድ። እናታችን ሔዋን የመጀመሪያ ልጇ ቃየልንና ምንትያዋን ሉድን ከወለደችበት ጀምሮ ጸንሳ የምትወልድ ሴት በዓለማችን አለች። በህቱም ድንግልና ጸንሳ በህቱም ድንግልና ወልዳ አስደናቂ ታሪክ ያስመዘገበች ሴት ግን መኖሯን ታሪክ አይነግረንም። ታላላቅ ተአምራት ያደረጉ ታላላቅ የእግዚአብሔር ሰዎችን የወለዱ ቅዱሳት አንስት ሳይቀሩ በተፈትሖ ማኅፀን ጸንሰው እንደወለዱ ምስክር የማያሻው ሐቅ ነው። ምናልባት ከህቱም ምድር የተገኘ ሰው፣ ከህቱም ጎን የተገኘች ሴት፣ ከህቱም ግንድ የተገኘ በግ ሊኖር ይችል ይሆናል። ኦሪት ዘፍጥረት ምዕራፍ 2:7 ምዕራፍ 2 ቁጥር 22 በህቱም ድንግልና ተጸንሶ የተወለደ የመጀመሪያው ሰው ክርስቶስ ሲሆን በህቱም ድንግልና ጸንሳ የወለደች የመጀመሪያዋ ሴት ደግሞ እመብዙሃን ድንግል ማርያም ናት። በሕገ ፍጥረት እንደለመድነው ሰው መጀመሪያ ከአባቱ ዘር ከእናቱ ደም ተከፍሎ በ40ኛው ቀን በሚፈጸምለት ተስሎተ መልክ ሙሉ አካል ማግኘት ፍጹም ሰው ይሆናል። ይህኛው ልደት ግን ከዚህኛው ልደት በእጅጉ የተለየ ምስጢር አለው። በዘር በሩካብ የሚደረግ ልደት ከዚህ አስቀድሞ ህልውና የሌለው ከዚህ በኋላ ሊኖር የሚችል ሰውን የሚያስገኝ ልደት ነው። በእመቤታችን የተደረገው ልደት ግን አወጣቱ ከጥንት የነበረው አካል ያየንበት ልደት ነው። መክብብ ምዕራፍ 5 ቁጥር 2። በዚህም ቀዳማዊ ልደቱን አወቅ ነው። ታላላቁ ሊቃውንት ሃይማኖታቸው በገለጹበት መጽሐፍ እንደተነገረው ልደት ቀዳማዊ ታውቀ በዳህራዊ ልደት
የመጀመሪያው ልደት በሁለተኛው ልደት ተገለጠ። ከድንግሊቱ የተወለደበት አንዱ ምክንያትስ ምን ሆነና ነው? ቅድመ ዓለም በቀዳማዊ ልደቱ የወለደው አባት መኖሩን ለማስረዳትም አይደል? ምክንያቱም ለአንድ ሰው በግብር በቃል የሚወለደው ብዙ እናትና አባት ሊኖረው ይችል ይሆናል እንጂ በባህሪው አስመስሎ በአካል አስተካክሎ የሚወልደው ከአንድ እናት ከአንድ አባት በቀር ሌላ አያስፈልገውም። ስለዚህም በምድር አባት በሰማይ ደግሞ እናት የሌለው መሆኑን አወቅ። በአባቱ ሰማያዊ በእናቱ መሬታዊ መሆኑን ሰማያውያንና መሬታውያንን አስታረቀ። በ15 ዓመቷ ቆንጆ በቀዳማዊቷ ሔዋን የተፈጠረው ጠብና መለያየት እንደገና በ15 ዓመቷ ብላቴና በዳግማዊት ሔዋን በእመቤታችን ተመልሶ ጥልና መለያየቱ ተደመሰሰ። ከቀደመችው ሔዋን ይልቅ አዲሲቷ ሔዋን በክብር በባለሟልነት በጸጋ በሞገስ በስላሴ ዘንድ የተሻለች ናትና ተዋህዶውን ከፍ አደረገችው። የቀደመው የሰው እና የእግዚአብሔር ተዋህዶ በህድረት ነበር። የአሁኑ የሰውና የእግዚአብሔር ተዋህዶ ግን በከዊን ነው። ያ ማለት ዛሬ በመላእክት አድሮባቸው ለቅዳሴ ሲያተጋቸው እንደሚኖር በሰውም ላይ እንዲህ አድሮ ይኖር ነበር። ዛሬ ግን ሰው እግዚአብሔር ሰው ሆኖ በመገለጡ ዝምድናችንን ከፍ አድርጎታል። ይህን ጸጋ ከማግኘታችን አስቀድሞ የተከናወኑ ነገሮች በቅደም ተከተል ለማየት ያክል፣ የመጀመሪያው ብስራተ መላእክትን መስማት በክፍል 15 ይቀጥላል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ